ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክረምቱ እንዴት ይዟችኋል? እንግዲህ ሐምሌ ጠንከር ያለ ነው ክረምቱ። እኔም እንደምታዩት ካፖርቴን ለብሼ ከች ብያለሁ እና ዛሬ አንድ የታዘብኩትን ነገር ለእናንተ ላካፈላችሁ ፈልጌ ነው። ትላንትና ከቤቴ ወጥቼ ነበረ። ብዙ ጊዜ ስራዎችን የምሰራው ቤት ውስጥ ነው። ግን ኃይለኛ ዝናብ ሲዘንብ መብራት ተቋረጠና አደረ። በነጋታውም አልመጣም። ከዛም በኋላ በቃ አንዳንድ ስራዎችን መጨረስ ስላለብኝ ብዬ ወጣው ከቤት ማለት ነውና የሆነ ካፌ ላይ ሄጄ ቻርጅ ያደረኩ ፒሲኤን ይዤ ለመጠቀም ነበር ሄድኩትና በመሄድበት ሰዓት ብዙ ቻርጀሮች ተይዘው ነበርና ሰው ስልኩን ሰክቶ እየተጠቀመ ነበርና እንደምንም ብዬ ዞሬ የሆነ በር ስር አገኘው ቻርጀር ማለት ነው። ከዛ ቻርጀር ሰክቼ ስራዬን መስራት ጀመርኩ እና በመሃል ወደ ሽንት ቤት ስወጣ ስገባ አንድ የታዘብኩትን ነገር ላካፍላችሁ ፈልጌ ነውና አብዛኛው ሰው ቻርጁን ሰክቶ ኦፍ ኮርስ ስራ እየሰራ ነው ብዬ ነበር አስብ የሚያደርጉት። ግን ብዙዎቹ ቲክቶክ ላይ ቪዲዮ ስክሮል እያደረጉ እያዩ የሳቁ ኢቭን አንዳንዶች እንኳን ድምፁን ጨምረው እየተጠቀሙ ነው ያገኟቸው። እየተጠቀሙ ነው ኦፍ ኮርስ የተዝናኑ ሊሆን ይችላል። ግን እኔ አንድ የታዘብኩት ነገር ምንድነው አሁን ላይ ልብ ብላችሁ ከሆነ በተለያየ ቦታዎች ላይ ኢቭን ካፌዎች ላይ ኢቭን ሰዎች ተቀጣጥረው በየመንገድ ላይ ታክሲ ላይ ሲታዩ አብዛኛው ሰው ቲክቶክ ላይ ቪዲዮ ስክሮል እያደረገ ነው ያለው አይደለ? አብዛኛው ሰው ማለት ነው። ለምን ስክሮል አረጉ እያልኩ ብሌም እያረኩ አይደለም። ግን ደግሞ እንደ ማህበረሰብ የሆነ የመጣብን ችግር እንዳለ ስላሳወቀኝ ነው ይህን ነገር እስቲ ቪዲዮ ልስራበትና ምናልባት ሰው ከተጠቀመበትና ራሱን ካየበት ብዬ ነው ይህን ቪዲዮ ሪከርድ ለማድረግ የተነሳሁትና ብዙዎቻችሁ ራሳችሁ እንድትጠይቁ ፈልጋለሁ። እዚህ ላይ አይኖ ቲክቶክ ፕላትፎርሙ ከተጠቀምንበት ብዙ ነገሮችን የምንሰራበት ነው። ግን ደግሞ አቴንሽናችንና ጊዜያችንን በጣም እየወሰደብን ነው። ስለዚህ ሁላችሁም ወደ ራሳችሁ እንድትወስዱትና በቀን ምን ያህል ሰዓት ቲክቶክ እንደምትጠቀሙ ምን ያህል ሰዓት ስክሮል እያደረጋችሁ ጊዜያችሁ እንደምታባክኑ ለራሳችሁ እንድትጠይቁ ፈልጋለሁ። 2 ሰዓትና 3 ሰዓት ስክሮል እያደረጋችሁ ያገኛችሁትን ነገርም ደግሞ እናንተ ራሳችሁ እንድትጠይቁ ፈልጋለሁ። ምክንያቱም አፍተርኦል እያንዳንዱ ስክሮል የምናደርገው አቴንሽናችን ነው እየተሸጠ ያለው። በዚህ ዘመን ደግሞ አቴንሽን ከረንሲ ነው አይደለ? እንደ ገንዘብ ነው እየተወሰደ ያለው። የእናንተ አቴንሽን የሆነ ሰዎች የእናንተን አቴንሽን ተጠቅመው ገንዘብ እየሰሩበት ነው። የሆኑ ድርጅቶች የእናንተን አቴንሽን ተጠቅመው ፕሮዳክታቸውን ምርታቸውን እያስተዋወቁበት ነው። ያ የሶሻል ሚዲያ የዲጂታል ማርኬት አድቫንቴጁ ያ ነው። ግን እኛ ከየትኞቹ ነን የሚለውን ራሳችንን ልንጠይቅ ይገባል። ወይ ስራዎችን መስራት አለብን፣ ካለበለዛ ደግሞ ለኛ ለሚጠቅመን አድቫንቴጅ መጠቀም አለብን ብዬ ነው የማስበው። ምክንያቱም ያለነው አሁን ምርጥ ዘመን ላይ ነው። አርቲፊሻል ኢንተለጀንስ በእጃችን ያለበት ጊዜ ነው። እያንዳንዱን ነገር በሰከንድ መረጃዎችን የምናገኝበት ጊዜ ላይ ያለ ነው። ስለዚህ ጀስት ቪዲዮዎቹን ስክሮል እያደረገን እየተመለከትን ጊዜያችንን ማጥፋት አለብን ብዬ አላስብም። እኔ ለመዝናኛ ኦፍ ኮርስ የሆነ ስራ ሰርታችሁ 20 ደቂቃ 30 ደቂቃ ገብታችሁ ኢንጆይ አድርጋችሁ ልትወጡ ትችላላችሁ፣ አእምሯችሁን ሪፍሬሽ አድርጋችሁ። ግን ደግሞ እንደዛም ከተደረገ ደግሞ ራሳችንን በጣም ማኔጅ ልናደርግ ይገባናል። ኢቭን እኔ እንኳን አሁን ላይ ቲክቶክ ላይ ገብቼ ለመውጣት ስትረግል አደርጋለሁ። ስለዚህ ያለኝ አማራጭ ምንድነው? የምሰራቸውን ስራዎች ብቻ ቪዲዮ አፕሎድ አድርጌ ከዛ እወጣለሁ፣ ሌሎች ስራዎች ላይ ፎከስ አደርጋለሁ። ስለዚህ ፕላትፎርሙ በራሱ ጎጂ አይደለም፣ ግን እኛ የምንጠቀምበት መንገድ ነው ያን ፕላትፎርም እንዲጠቅመንም እንዲጎናንም የምናደርገው። ስለዚህ ጀስት እኔ ለእናንተ አንድ ቻሌንጅ መስጠት ፈልጋለሁ። ሁላችሁም ይህን ቪዲዮ የምትመለከቱ ሰዎች በቀን ውስጥ ምን ያህል ሰዓት ምን ያህል ደቂቃ ሶሻል ሚዲያ ላይ ስክሮል እያደረጋችሁ፣ ቲክታክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ማንኛውም ፌስቡክ ሶሻል ሚዲያ ላይ ስክሮል እያደረጋችሁ ምን ያህል ደቂቃ ምን ያህል ሰዓት እንደምትጠቀሙ ራሳችሁን ጠይቁ። ሲምፕሊ ስልካችሁ ላይ ገብታችሁ ማየት ትችላላችሁ። የእያንዳንዱ ሶሻል ሚዲያ ዩዜጃችሁን የሚያሳያችሁ አፕሊኬሽን አለ። እዛ ላይ ግቡና በቀን ውስጥ ዩቲዩብ ምን ያህል ደቂቃ እንደተጠቀማችሁ፣ ቲክቶክ ምን ያህል ደቂቃ እንደተጠቀማችሁ፣ ፌስቡክ ምን ያህል ደቂቃ እንደተጠቀማችሁ ቼክ አድርጉት። ከዛ ቼክ ካደረጋችሁ በኋላ አንድ ጥያቄ ጠይቁ። በቀን ውስጥ ለምሳሌ ቲክቶክ 2 ሰዓት 3 ሰዓት ከተጠቀማችሁ ለዛ 3 ሰዓት ውስጥ ያገኛችሁትን ጥቅም ራሳችሁን ጠይቁት። 2 ሰዓት ወር 3 ሰዓት ስክሮል አደረጋችሁ። ከዛ ያንን ስልካችሁን ዝጉትና ቁጭ ብላችሁ እስኪ አሁን 3 ሰዓት 2 ሰዓት ይህንን ቪዲዮ ቲክቶክ ላይ ወይ ዩቲዩብ ላይ ሊሆን ይችላል ወር ፌስቡክ ላይ ሊሆን ይችላል ስክሮል እያደረጉ አየው። ከዛ ያገኘው ጥቅም ምንድን ነው ብላችሁ ጠይቁት ራሳችሁን። ከዛ ያገኛችሁትን ጥቅም ጻፉት። ተዝናንቻለሁ፣ እሺ መዝናናት አንድ ጥቅም ሊሆን ይችላል። ከዛም በኋላ ደግሞ ምን ጥቅም አግኝቻለሁ የሚለውን ነገር ራሳችሁን ጠይቁት። አብዛኞቻችሁ በእርግጠኝነት ምንም ጥቅም እንደማታገኙበት ነው የምነግራችሁ። በቃ ስክሮል እያደረጋችሁ ኢቭን አይምሯችሁ እየተረበሸ ዶፓሚን ሂት እያደረገ በቃ ለሆነ ሰዓት ኢንጆይ ታደርጋላችሁ። ከዛም በኋላ ግን ያንን 2 ሰዓት 3 ሰዓት ተጠቅማችሁ ስትጨርሱ ግን ስልካችሁን ስታስቀምጡ አይሆፕ ደስ የሚል ስሜት አይሰማችሁም። ወይ ይደብራችኋል፣ ወይ የስራ ሞራላችሁ ይሞታል። ብቻ ጥሩ ስሜት አይሰማችሁም።
ሆነስትሊ የምነግራችሁ ይሄንን ነው። ስለዚህ እናንተ ያንን ነገር ገምግሙና ራሳችሁን ጠይቁት። ያገኛችሁትን ሪዛልት በኮሜንት ላይ ጻፉልኝ። ይሄ መጀመሪያው ቻሌንጅ ነው። ሁለተኛው ቻሌንጅ ደግሞ አንድን ነገር ለአንድ ሰዓት ትኩረት ሰጥተው ስለመስራትና ስለምታመጡት ውጤት ልነግራችሁ ፈልጋለሁ። ይህንን ደግሞ በምን ልጀምርላችሁ? የ11 ሰዓት ቻሌንጅ በሚለው ሌሊት ሁላችሁም 11 ሰዓት ላይ የመነሳት ቻሌንጅ ጀምሩ። በተለይ አሁን ላይ ያለነው ክረምት ላይ ነው አይደለ? ክረምት ኦልሞስት ሐምሌ ነሐሴ 2 ወሮች ብዙ ሰው እረፍት ነው የሚሆነው። ተማሪዎችም እረፍት ላይ ነው የምትሆኑት። ስለዚህ እስኪ ለራሳችሁ አንድ ቻሌንጅ ስጡና ሌሊት 11 ሰዓት ላይ መነሳት ጀምሩ። ሌሊት 11 ሰዓት ላይ አላርማችሁን ኦን አድርጋችሁ 11 ሰዓት ላይ መነሳት ጀምሩ። ከዛም በኋላ ከ11 ሰዓት በኋላ 1 ሰዓት ባለችሁ ታይም አንድ ስኪል ተማሩ። እኔ ሪኮሜንድ የማደርጋችሁ የእናንተ ፓሽን የሆናችሁበት ጎበዝ በሆናችሁበት። የሆነ ሰው ሲፈጠር በሆነ ነገር ላይ ጎበዝ ሆኖ ነው የተፈጠረው ብዬ አምናለሁ። ስለዚህ አንደኛ እናንተ ጎበዝ የሆናችሁበትን ነገር የምታውቁት ከሆነ ስለዛ ነገር 11 ሰዓት ሌሊት ተነሱና አሁን ታንክስ ቱ ኤአይ እያንዳንዱ ነገር በእጃችን ነው። ጄሚናይ ላይ ገብታችሁ በአማርኛ የምትፈልጉትን ነገር መጠየቅ ትችላላችሁ። ኢቨን ለምሳሌ ቪዲዮ መስራት የምትፈልጉ ከሆነ ኦር የተለያዩ ኮንቴንቶችን ዩቲዩብ ላይ ቲክታክ ላይ ፐብሊሽ በማድረግ ሌሎችን ማስተማር እናንተም መጠቀም የምትፈልጉ ከሆነ መንገዱ በጣም ቀላል ነው። ግን እኛ ትኩረትና አቴንሽን ሰጥተን የሆነ ነገር ላይ አእምሯችንን ማሳረፍ አለብን። ስለዚህ ለዚህ ነው ይሄንን የ11 ሰዓት ቻሌንጅ የምሰጣችሁ። አንደኛ 11 ሰዓት ያልኩበት ምክንያት ብዙ ስኬታማ ሰዎች ቀናቸውን የሚጀምሩት 11 ሰዓት ላይ ነው። 11 ሰዓት ዘ 5 AM ሩል የሚባል ራሱ ህግ አለ። ስለዚህ እናንተ ለራሳችሁ የሆነ ኮሚትመንት ስጡና በቃ 11 ሰዓት አላርሜን ሞልቼ እነሳለሁ። ከዛ ከተነሳችሁ በኋላ ዩቲዩብ ላይ ፌስቡክ ላይ ምናምን ላይ ለምትገቡት ጀስት ምን መማር እንዳለባችሁ መጀመሪያ ተወስናላችሁ። እኔ አሁን ባጭር ኤግዛምፕል ቪዲዮ ኤዲቲንግ ሊሆን ይችላል መማር የፈለጋችሁት። ምክንያቱም አሁን ላይ ቪዲዮ ኤዲቲንግ መማር ብዙ አድቫንቴጆች ስላሉት ማለት ነው። አንደኛ የራሳችሁን ኮንቴንት መስራት ትችላላችሁ። ዩቲዩብ ላይ፣ ቲክታክ ላይ፣ ፌስቡክ ላይ ቪዲዮዎችን እየሰራችሁ ፐብሊሽ ማድረግ ትችላላችሁ። ሁለተኛ ጎበዝ ደግሞ ከሆናችሁ ደግሞ ለሌሎች ክሬተሮች ፍሪላንሲንግ መስጠት ትችላላችሁ። ቪዲዮ ኤዲተር ሆናችሁ ቪዲዮዎችን ኤዲት ያደረጋችሁ ገንዘብ ልታገኙ ትችላላችሁ። ብዙ አይነት መልቲፕል የሆነ ስትሪም ኢንካም የምታገኙበት መንገድ አለው። ስለዚህ ቤስት አሁን ላይ አሪፍ ስኪል ነው የምለው እኔ ቪዲዮ ኤዲቲንግ ነው። ግራፊክ ዲዛይኒንግ አለ፣ ስክሪፕት ራይተር አለ። ግን ቪዲዮ ኤዲቲንግን ጎበዝ ከሆናችሁ አትሊስት የራሳችሁን የሆነ ኮንቴንት ቪዲዮ ሰርታችሁ ዩቲዩብ ላይ በመልቀቅ ቲክታክ ላይ በመልቀቅ የራሳችሁን የሆነ ብራንድ ቢውልድ ታደርጋላችሁ። ከዛም በኋላ የራሳችሁን ምርት መሸጥ ትችላላችሁ። ካልሆነ ደግሞ ለሰዎች ቫልዩ የሰጣችሁ ምን ማድረግ ትችላላችሁ? ገንዘብ ሜክ ማድረግ ትችላላችሁ በዩቲዩብ ላይ በቲክታክ ላይ። አንደኛ ለሰው ቫልዩ ከሰጣችሁና ሰው እናንተን መከታተል ከጀመረ የሰውን አቴንሽን መያዝ ከቻላችሁ አንደኛ እናንተ ያላችሁ ምርት መሸጥ ትችላላችሁ። ሁለተኛ ደግሞ ለሌሎች ደግሞ ቪዲዮ ኤዲቲንግ ስኪላችሁን መሸጥ ትችላላችሁ። ስለዚህ ጀስት ምልላችሁ ነው ቪዲዮ ኤዲቲንግን መማር እፈልጋለሁ ብላችሁ ከወሰናችሁ 11 ሰዓት ተነሱና ምን አለ ዩቲዩብ ላይ አለ የተለያዩ ቪዲዮ ኤዲቲንግ ቴክኒኮች አሉ። ካፕከት በሉት፣ ፕሪሚየር ፕሮ በሉት፣ በተለያዩ ኢቭን በቀላሉ እንኳን በካፕከት መማር መጀመር ትችላላችሁ። ስለዚህ 11 ሰዓት ተነሳችሁ እናንተ የራሳችሁን ስኪል መርጣችኋል ብለን አስዩም እናደርግ። እኔ ጀስት በቪዲዮ ኤዲቲንግ ነው እየነገርኳችሁ ያለሁት። ስለዚህ ቪዲዮ ኤዲቲንግን 11 ሰዓት ተነስታችሁ ዩቲዩብ ላይ ገብታችሁ ከስክራች እንዴት ቪዲዮ ኤዲት ማድረግ እንደሚቻል መማር ትችላላችሁ። በአማርኛ የተሰሩ ቪዲዮዎች አሉ። እንግሊዘኛ ደግሞ አንደርስታንድ ደግሞ የምታደርጉ ደግሞ ከሆነ በእንግሊዘኛ በጣም ብዙ ቪዲዮዎች አሉ፣ ከቢግነር እስከ አድቫንስድ ሌቭል ድረስ ማለት ነው። ስለዚህ እሱን ለዛች 1 ሰዓት ቪዲዮ ተመልከቱ፣ እንዴት እንደሚሰራ ተመልከቱ፣ ተማሩ። ከዛም በኋላ ቀስ በቀስ ምን ያደርጋችሁ ትሄዳላችሁ? ፕራክቲስ ማድረግ ትጀምራላችሁ። ቪዲዮ ኤዲቲንግን እያያችሁ ስልካችሁ ላይ ኮምፒውተር ደግሞ ካላችሁ ካፕከት አፕሊኬሽን ዳውንሎድ ታደርጉና በስልካችሁም ፍሪ ነው ምን ማድረግ ትጀምራላችሁ? ቪዲዮ ኤዲት ማድረግ ትጀምራላችሁ። ይሄ ምንድነው? አንድ ስኪል ነው ማለት ነው። አንድ ስኪል ነው። ጀስት የሌሎቹን ሰዎች ስክሮል እያደርጋችሁ ከመመልከት አትሊስት ቪዲዮ ኤዲቲንግ ከቻላችሁ የራሳችሁን የሆነ ኮንቴንት መስራት ትችላላችሁ። አሁን ላይ ደግሞ በዚህ ባለንበት ዲጂታል ዘመን ላይ የራሳችሁን የሆነ ብራንድ ቢውልድ እንደማድረግ ትልቅ አድቫንቴጅ የለም። ስለዚህ እኔ ላይ ሊዮ ፋሚሊ ላይ ታቁኛላችሁ የተለያዩ ቴክኖሎጂካል ነገሮችን እሰራለሁ። ግን ስጀምር ግን በቀላል በሆነ መንገድ ነው የጀመርኩት። ግን ያኔ መጀመሪያ ግን አሁን ላለሁበት ሌቭል በጣም አግዞኛል። አሁን ላለሁበት ሌቭል ማለት ነው ብዙ ነገሮችን ማኔጅ እያደረኩ ያለሁት ዩቲዩብ ላይ በምሰራው ስራ ነው። ስለዚህ እናንተም ጀስት ስክሮል እያደረጋችሁ አቴንሽናችሁ ሌሎች ሰዎች ከሚጠቀሙበት ጀስት የሆነ ስኪል ተማሩና የ11 ሰዓት ቻሌንጅ ጀምሩ። 11 ሰዓት ላይ ተነስታችሁ ከ11 ሰዓት እስከ 12 ሰዓት ያለችዋን ታይም የሆነች ስኪል ተማሩባት። አንደኛ ያ ሰዓት አእምሯችሁ ፍሪ የሆነበት ሰዓት ነው። ምንም አይነት ነገር ዲስትራክት ሳያረጋችሁ ጀስት ተነስታችሁ
ስልካችሁ ላይ ገብታችሁ ሶሻል ሚዲያም ሳትነኩ በቀጥታ ወደ ስራ ወደ መስራት ነው የምትገቡት። አይምሯችን ፍሬሽ ነው። ኢቭን ሰዓቱን በራሱ በጣም ፕሮዳክቲቭ የሆነ ሰዓት ነው። እኔ ብዙ ጊዜ ቪዲዮዎችን ሪካርድ ማድረገው ስራዎችን የምሰራው ለሊት ተነስቼ ነው። ስለዚህ እናንተም ይሄንን ስኪል ካሁኑ ማዳበር ከጀመራችሁ አንደኛ ራሳችሁ ላይ እየሰራችሁ ነው። ሁለተኛ ደግሞ ሌሎች ሶሻል ሚዲያዎች ዲስትራክት አያደርጓችሁም። እናንተ ደግሞ የራሳችሁን ኮንቴንት መስራት ከጀመራችሁ ከተመልካችነት ወደ ፕሮዲውሰርነት ቪዲዮ አምራችነት ነው የምትቀየሩት። ስለዚህ ከመመልከት ደግሞ የሆነ ኮንቴንት እየሰሩ ሌሎችንም መጥቀም ራሳችንን መጠቀም አድቫንቴጅ አለው ማለት ነው። ስለዚህ ጀስት ትላንትና ያየሁትን ነገር ለብዙዎቻችሁ ይጠቅማችኋል ብዬ ስላሰብኩ ነውና ካሁኑ ራሳችሁን ጠይቁ። በቀን ውስጥ ምን ያህል ሶሻል ሚዲያ ስክሮል ያደርጋችሁ እንደምትጠቀሙ ጠይቁ። ያገኛችሁትን ጥቅም በዛው ልክ ጠይቁት። ምንም ጥቅም ካላገኛችሁ ደግሞ የ11 ሰዓት ቻሌንጁን ጀምሩና 11 ሰዓት ተነስታችሁ የሆነ ስኪል ካሁኑ መማር ጀምሩ። ለመማር ደግሞ ኤአይ ሁሉ ነገር አለ። እያንዳንዱን ነገር በሰከንድ ይሰጣችኋል። እናንተ መጠየቅና ማወቅ የምትፈልጉትን ነገር ዲቴል በሆነ መንገድ መጠየቅና ያወቃችሁትን ነገር ወደ ተግባር ማውረድ ነው የሚጠበቅባችሁ። ስለዚህ አይሆፕ ይህንን ቪዲዮ ቫለብል እንደሆነ ተስፋ አደርጋለሁ። ራሳችሁን እንድትጠይቁና ወደ ውስጣችሁ ተመልክታችሁ ሶሻል ሚዲያን እየተጠቀምኩበትን ወይስ ደግሞ ሶሻል ሚዲያ እየተጠቀመብኝ ነው የሚለውን ነገር አንደርስታንድ እንዳርጋችሁ ራሳችሁን ወደ ስራ እንድትገቡ ነው የምፈልገው። ስለዚህ አይሆፕ የ11 ሰዓቱን ቻሌንጅ እንደምትቀላቀሉ እርግጠኛ ነኝ። ከተቀላቀላችሁ ደግሞ ኮሜንት ላይ ጻፉልኝ። ከዚህ በኋላ ስለ ቪዲዮ ኤዲቲንግ እና አንድ ሰው እንዴት አክቹዋሊ ከስክራች ጀምሮ በሶሻል ሚዲያ ላይ ስኬታማ መሆን ይችላል፣ የራሱን ምርቱን የራሱን ብራንድ እንዴት አድርጎ መሸጥና ከዛም ደግሞ ገንዘብ እንዴት ማግኘት ይችላል የሚለውን ተከታታይ ቪዲዮዎችን ስለምነቅላችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ጠቃሚ የሆኑ እንደዚህ አይነት ቫልዩብል ኮንቴንቶችን ታገኛላችሁ። በቀጣይ ቪዲዮ ደግሞ እንዴት አዲስ ቻናል ከስክራች ጀምሬ ስኬታማ እንደሆንኩና አሁን ላይ ገንዘብ እንዴት እየሰራ እንደሆነ ማወቅ ከፈለጋችሁ ይህንን የ2 ሰዓት ተኩል ፉል ኮርስ ጋብዛችኋለሁ። ይህንን ተመልከቱና አሁኑኑ በዩቲዩብ ላይ ከስክራች ጀምራችሁ እንዴት ገንዘብ መስራት እንደምትችሉ ታገኛላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ፋሚሊ ነው። ቸር ሰንብቱልኝ።